ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ የአእምሮ ሳይንስ ለሰላም ወንድሙ ነጋሽ በተከታታይ የሚያቀርብልን ፕሮግራም ነው። በዛሬው ዕለት የጥላቻ ኬሚስትሪ በሚል አርዕስት ከአእምሮ ሳይንስ አንጻር የዛሬውን ፕሮግራም ይዞልን ቀርበዋል። ወንድሙ መድረኩ ላንተ ክፍት ነው። አመሰግናለሁ ሲሳይ። እንግዲህ የፈረንጆችን 2025 ጨርሰን 2026 እየገባን ነው። እንግዲህ ለሀገራችን እንግዲህ የሚቀጥለውን ዓመት የተሻለ ሰላም፣ የተሻለ በህብረተሰቡ መሃል ፍቅርና አንድነት ሀገራችን ወደፊት የተሻለ ውጤት የምናይበት እንደሚሆን ተስፋ አደርጋለሁ። ያንን ምክንያት በማድረግ እንግዲህ ትልቁ ችግራችን ጥላቻ ነው እና ደግሞ በ2026 ሀገራችን ያለን እርስ በርስ ጥላቻ እንድንቀንስ የበለጠ ደግሞ ጥላቻ ምን ያህል አንድን ሰው ራሱን ነው እንግዲህ ጥላቻ ጠዩን ይገድላል ይባላል፣ ጠዩን ይጎዳል ነው የሚባለው በእኛ አባባል። ነገር ግን ያ ከእውነት ነው። በእኛ አገር አባባል እንደዛም ቢባል ከሳይንስ አንጻር ደግሞ እንዴት ራሳችንን እንደምንጎዳ ምን ያህል መርዝ እንደሆነ ማለትም እንግዲህ እኔ አንድን ሰው ስጠላ ያንን ሰው የጠላሁትን ሰው እኔ መርዝ ጠጥቼ ያ ሰውዬ እንዲሞትልኝ ማሰብ ማለት ነው እና ምን ያህል እያንዳንዳችን በዚህ በፖለቲካ በተለይ ጥላቻ የትኛውም ህብረተሰብ ያለ የትኛውም የሰው ልጅ ውስጥ ያለ ችግር ነው። ነገር ግን በሀገራችን ከዚህ ከፖለቲካ አመለካከታችን የተነሳ ከኛ ሀሳብ በሚያሳዝን ሁኔታ ከኛ ሀሳብ የተለየውን ሰው እንደ መጥፎ ነው የምናየው። ዛሬ ጥላቻ በጓደኛም በቤተሰብም በየቦታው ነው እንግዲህ ያለው እና ያ ጥላቻ ምን ያህል እንደሚጎዳ ለምሳሌ አንድ ሰው በቴሌቪዥን ድንገት አንድን ከሱ ሀሳብ ከሱ ዘር ወይም ከሱ ክልል የተለየን ሰው ሲያይ በጥላቻ የሚናገረው እርግማን እንደዚህ አይነት ነገሮች በቀላል ይመስላሉ፣ ስሜት ይመስላሉ። ነገር ግን እነዛ ነገሮች ኬሚስትሪ ወይም ደግሞ አእምሯችን ውስጥ የሚፈጥሩት ነገር ያን እናያለን ማለት ነው። እንግዲህ እዚህ ላይ እንደምናየው how the brain can heal society እንዴት የሰው ልጅ አእምሮ እንደ ሀገር ወይም እንደ ህብረተሰብ ራስን ማዳን እንደሚችል እንዴት ግጭት እንደገና ግጭት እንዴት የሰዎችን አእምሮ በመጥፎ ደረጃ ሀይ እንደሚያደርግ ከዛ ደግሞ ኮንፍሊክት የምንለው ነገር እንዴት አድርጎ ፍርሃትን ወይም ፍርሃት ኮንፍሊክትን እንዴት እንደሚፈጥር እንደገና ደግሞ በአካል መግባባትና መናገር መቻል ደግሞ የተሻለ ለአእምሯችን ጤና እንደሚፈጥር ያንን በደንብ ማየት እንችላለን። ይሄ የቶፒክ በአጠቃላይ እንግዲህ ባለፈው 2 ሳምንት ስናይ የነበረው እንዴት አንድ ሰው 30-40 ዓመት በዚህ በትጥቅ ትግል ውስጥ በሽምቅ ውጊያ ውስጥ ኖሮ አእምሮ ውስጥ ምን ያህል በተለይም የትኛው አእምሮ ስትራክቸር ይቀየራል የሚለውን ነገር ያ ሰው በህይወቱ ከዛ በኋላ በሰላም እንኳን ቢኖር ምን ያህል ያ ነገር ተጽዕኖ እንዳደረገው ለማየት ሞክረናል። እንዴት የተለያዩ ኬሚካሎችን በአጠቃላይ በብዛት አይተናል እና ያ ከዛ ካለፈው 2 ሳምንት የቀረውንም ለማጠቃለል በዚህ እናያለን። የጥላቻ ኬሚስትሪ ነው። ጥላቻ ምንድን ነው? ምን ይሆናል? አንድ ሰው እኔ በምጠላበት ጊዜ የትኛው አንጎል ክፍሌ የትኛውም ደግሞ በተለይ ከኬሚስትሪ አንጻር ምንድነው በጤና ላይ የሚያመጣውን ችግር ያን ለማየት እንሞክራለን። እንግዲህ የጥላቻ ወይም የስጋት ኬሚስትሪ የኛን አእምሮ ወደ እነሱና ወደ እኛ እንድንል ያደርገናል። ስትሬስ በሚኖርበት ጊዜ፣ ውጥረት በሚኖርበት ጊዜ በህብረተሰብ መካከል በሰዎች ማለት በህይወታችን ውጥረት በሚኖር መካከል እንግዲህ ሄት ወይም ጥላቻ በጣም ፈጣን በጣም ሲምፕል እና ደግሞ እንዴት ነው መራባት ወይም ደግሞ በአጠቃላይ ብዙ በቀላሉ መስፋፋት የሚችል ነገር ነውና ነገር ግን ካልም ኬሚስትሪ አእምሯችን ውስጥ ያለው ኬሚካል እንግዲህ እያንዳንዱ የምናደርገው ነገር ኬሚስትሪ ነው። ከዚህ በፊት የዛሬ 12-13 ዓመት ፍቅር ምንድነው የሚባለው ስለ ፍቅር ምን አይነት
ምን እንደሚመስል የኬሚካል ጨዋታዎች እንደሆነ እያንዳንዱ የምናደርገው ነገር ስናስብ ጥሩ ነገር ስናደርግ ስናዝን ሞቲቬት ስንሆን ስንፈራ ሰዎችን ስንወድ ስንጨነቅ እነዚህ ነገሮች ሁሉ አእምሯችን ውስጥ ያሉት ኬሚካሎች ናቸው። የኬሚካሎች መዛባት አብዛኛው አእምሮ ጤናችን ዲፕሬስድ ስንሆን አንዳንድ ጊዜም ደግሞ በጣም ከሚያስፈልገው ሞቲቬት ስንሆን አዲክትድ ስንሆን እነዚህ ሁሉ ከኬሚካል ጋር ተያያዙ ናቸው። ነገር ግን እኛ የምናየው ማሰብ ያለብን ዋናው ነገር አእምሯችን ሁሉ የኬሚካል ጨዋታ ነው። አእምሮ ጤና መዛባት ኬሚካል ኢምባላንስ ነው ብዙ ጊዜ አብዛኛውን ጊዜ ሊኖር የሚችለው። ስለዚህ ከዛ አንፃር ማየት ያለብን ጥላቻ ምን ያህል ኬሚስትሪ እንደሆነ እንደምናስበው ስሜት ብቻ አይደለም ወይም ደግሞ ካልቸር ብቻ ባህል ብቻ ሳይሆን ኬሚስትሪ ነው። ያ ኬሚስትሪ ደግሞ በጣም እንዴት አድርጎ እንደሚጎዳና ከዛ ነገር ውስጥ መውጣት እንዳለብን እንዴት ራሳችንን መጠበቅ እንዳለብን እንደ ግለሰብም እንደ ህብረተሰብም ራሳችንን እንትን ማድረግ እንዳለብን ነው። እንግዲህ ጥላቻ በሚኖርበት ጊዜ ሶስት መርዞች ኮክቴል አእምሯችን ውስጥ ወይም ሰውነታችን ውስጥ እንትን ይላል እና ፍለድ ያደርጋል። እነዚህ ኤመርጀንሲ አላርም የምንለው ራዳር የምንለው ስሜታዊ አንጎላችን በተጠንቀቅ ይቆማል። እንደ የስትሬስ ወይም ደግሞ የውጥረት ኬሚካሎች ኮርቲዞል እና አድሬናሊን የሚባሉት እነዚህ ኬሚካሎች ሃይ ይሆናሉ። የዛን ጊዜ ምን እንሆናለን? የልባችን ትርታ ይጨምራል። መስሎቻችን በጣም ቴንስ ይሆናሉ። የዛን ጊዜ የምናስበው ነገር ሎጂካል የሆነ ነገር የሚባለው ፓርት እንትን ይላል። ማለት ምንድነው? አንድ የአንጎል ክፍል በሚሰራበት ጊዜ ኦክሲጅን ይፈልጋል። ኦክሲጅን ልክ መኪና ቤንዚን እንደሚያስፈልገው አንድ ስሜታዊ አንጎላችን የበላይ በሚሆንበት ሰዓት ያንን ኦክሲጅን ይወስደዋል። ኦክሲጅን ደግሞ አእምሯችን ውስጥ በደም ነው ሰርኩሌት የሚደረገው እና በዛ ሰዓት እኛ ስሜታዊ አንጎላችን ሃይ በሚሆንበት ጊዜ በጥላቻ ጊዜ እነዚህ ኬሚካሎች አድሬናሊን እና ኮርቲዞል የሚባሉት ነገሮች ሰውነታችን ውስጥ ባሉ ጊዜ የዛን ጊዜ ስሜታዊ የሚያስበው አንጎላችን ክፍል ጠቅላላ ይዘጋል። በደንብ ማሰብና ነገሮችን ማመዛዘን አንችልም። ስለዚህ ጥላቻ ያን ነው የሚያደርገው። እንግዲህ ጥላቻ ከዚህ የምንረዳው የሶስት ነገሮች መርዝ ኮክቴል ነው ማለት ነው። አንደኛ የስሜታዊ አንጎላችን ሃይ ይሆናል፣ የሚያሰላስል አንጎላችን ይዘጋል። ከዛ በተረፈ እነዚህ የስትሬስ ኬሚካሎች ውስጣችንን ሰውነቶቻችንን ይጎዳሉ ማለት ነው እና ይህን ከተረዳን አንድን ሰው ስንጠላ ማሰብ ያለብን ራሳችንን ነው የምንጎዳው እና ምንድነው በዚህ ሰዓት የሚሆነው? ልክ እኔ ጥላቻ መርገም ወመከሌ እንደዚህ ነው እንዲህ ብዬ ስናገር ወይም ነው አንድ ነገር ሳደርግ በዛ ሰዓት እነዚህን ስትሬስ ኬሚካሎች እነዛ ኬሚካሎች ደግሞ ምን ያህል እንደሚጎዱን ማሰብ መቻል አለብን። እንግዲህ ካልቸር ወይም ባህላችን እንደ ማገዶ መውሰድ እንችላለን። ኬሚስትሪው ግን እንደ ክብሪት መውሰድ እንችላለን። እንግዲህ ያ በአጠቃላይ አእምሯችን እንግዲህ ይሄ ካልቸራችን እና ኬሚስትሪው አንድ ላይ ተፈጥሮ ማለትም ጥላቻው እና ይሄ ኬሚስትሪዎችን ማለትም ኮርቲዞል እና አድሬናሊን ሁለቱ አንድ ላይ ሆነው ሰዎችን እንድንጠላ ወይም ደግሞ ሲክ ኤነሚ ወይም ደግሞ ሰዎችን እንጠላውን ሰው ከኛ የተለየውን ሰው እንፈልጋለን፣ ታርጌት እንፈልጋለን ማለት ነው። ስለዚህ ጥላቻና ኬሚስትሪያችን አንድ ላይ እንትን ብሎ ሌላ ኤነሚ እንፈጥራለን። ያ በሰውነታችን በራሳችን ላይ እንደዛ ነው። ቲንክ ኦፍ ኢት ላይክ ፋየር። ጥላቻን እንደ እሳት እንውሰድ። ታሪክና ያለፈ ፔናችን እንደ ማገዶ እንውሰደው እና ነገር ግን ያንን ያለፈውን ታሪካችንን ሁልጊዜ ወደዛ ስንሄድ እንደገና ያለፈው ቁስላችንን ሁልጊዜ በዛ ላይ ስለሱ ስናወራ ኬሚካል ኢግናይት እናደርጋለን። እነዛን ያልኳችሁ ሁለት የስትሬስ ኬሚካሎች እነሱን እንትን እንላለን። የዛን ጊዜ ሰዎች አንሴፍ እንሆናለን ወይም ደግሞ የመዋረድ ሂዩሚሌትድ የመሆን እርግጠኛ ያለመሆን የመገለል ስሜት ይሰማናል። የዛን ጊዜ ይሄን ሁሉ ነገር ይሄን ሁሉ ፍርሃት እንትን ለማስወገድ በተቻለ መጠን የሰው ልጅ አእምሮ አንድ ነገር ኮምፐንሴት የሚያደርግበትን ይፈልጋል። ያንን ፍርሃቱን ወደ ሌላ ቦታ ታርጌት ማድረግ ይፈልጋል። በዚህ በአጋጣሚ በነበረው ታሪክ በነበረው ፔን ያ ኬሚስትሪው ተጨምሮ ጭንቅላታችን ውስጥ እንትን ይፈጠራል፣ ሄት ይፈጠራል፣ ጥላቻ ይፈጠራል። ያ ጥላቻ ደግሞ አንሴፍነት፣ መዋረድ ወይም ደግሞ መገለል፣ እርግጠኛ አለመሆን የመሳሰሉትን ነገሮች በሚፈጠርበት ጊዜ ያን ፍርሃት ለማስወገድ
ባላንስ ለማድረግ ታርጌት ይፈልጋል። ያ እንግዲህ ያ ታርጌት ሰው ሊሆን ይችላል፣ ግሩፕም ሊሆን ይችላል፣ አይደንቲቲም ሊሆን ይችላል። ስለዚህ ጥላቻ የሚያመጣው ነገር ቀላል ነገር አይደለም። ዝም ብሎ ቴሌቪዥን አንድን ሰው መልኩን ወይም ደግሞ የፖለቲካል እንትኑን ጠላውት ብዬ እርግማን ሳደርግ በዛ ሰዓት ብዙ ነገሮች ጭንቅላቴ ውስጥ ይፈጠራል እና ሰውነቴ ውስጥ ይፈጠራል። ያ ለጤናዬ በጣም ከፍተኛ የሆነ ችግር ይፈጥራል ማለት እንግዲህ ለምንድን ነው በቀላሉ ሄት ወይም ደግሞ ጥላቻ ባጭሩ የሚስፋፋው? በቀላሉ የሚስፋፋው እንግዲህ እውነት ሁልጊዜ በጣም ስለሆናት ደካማ ናት። ነገር ግን ጥላቻ ወይም ደግሞ መጥፎ ነገር መጥፎ ሩመር ሁልጊዜም ቢሆን ከእውነት በጣም ይቀድማል። ስትሬስድ በምንሆንበት ጊዜ የሆነ ነገር ሰርቲኒቲ እንፈልጋለን። የሆነ ነገር በቃ የሚያስጨንቀን ውጥረት ምናምን በሚኖርበት ጊዜ የሆነ ነገር የምንጨብጠው የሆነ ነገር የምናደርገው እንፈልጋለን እና ያ እንግዲህ ያ ስሜት በቀላሉ በህብረተሰቡ ዘንድ ከደስታ ወይም ከጥሩ ነገር የበለጠ ይሄ መጥፎ ነገር ስሜት በቀላሉ ይስፋፋል ማለት ነው። ለዚህ ነው እንግዲህ በአጠቃላይ ጥላቻ በቀላሉ ሰዎች ዘንድ የሚሄደው። እንግዲህ ከዚህ በፊት በየጊዜው በዚህ ላይ እንትን እንደምንለው 3 የአንጎል ክፍሎች አሉ። ሁልጊዜም ለማሳየት እንደምንፈልገው ይሄ አሚግዳላ ወይም ደግሞ ራዳር የምንለው ስሜታዊ አንጎላችን ነው። በጥላቻ ጊዜ እሱ ነው እንግዲህ በጣም ሪአክት የሚያደርገው እሱ ነው። አእምሯችን ውስጥ ያለውን ኦክሲጅኑን ደም ፍሎን ወስዶ ራሽናል ብሬናችንን እንዘጋለን። ጥላቻ ባለ ጊዜ ጠቅላላ ራሽናል ፓርት ኦፍ አወር ብሬን አይሰራም። ይሄንን እንግዲህ በየጊዜው ለማየት እንሞክራለን። እንደው እኔ በእኔ አመለካከት እንደ ሀገር ደረጃ እንደ ህብረተሰብ ደረጃ ይሄ ጥላቻ ይሄንን አንጎል ክፍላችንን በጣም ሀይ ስላደረገው የሚያሰላስለው የመተዛዘን እርስ በርስ ያንዱን ችግር እንደ ራስ ማየት ምናምን የመጣው ከዚህ የተነሳ ነው። ይሄ ጥላቻ የሚባለው ሀሳብ ፍላጎት ይሄንን የስሜታ አንጎላችንን የበለጠ አለርት እንዲያደርገውና ይሄንን ሃይጃክ እንዲያደርገው አድርጎናል ማለት ነው። እና ከዛ እንግዲህ ከዚህ በፊት ለማሳየት እንደሞከርኩ ሰው ሊገባው በሚችለው መንገድ አእምሯችን ውስጥ ያሉትን ጥላቻ ወይም ደግሞ ፋይት ፍላይት ፍሪዝ የምንለው ስሜታዊ አንጎላችንን ወይም ራዳር የምንለውን እንደ ቡና ጠቅላላ አእምሮን እንደ ቡና ሴሬሞኒ ከዚህ በፊት ኢትዮጵያ ውስጥ ማሳይቼዋለሁ በብሔራዊ ቲያትር ላይ ሲናፕስ ኢትዮጵያ በሚባል ፕሮግራም ላይ ይሄንን ሰዎች ሊገባቸው በሚችለው መንገድ በባህላችን አእምሯችን 3 ነገሮች አሉት እና ልክ የአእምሯችንን ሲስተም እንደ ቡና ማፍላት ሲስተም ወስደን እንግዲህ የቡና ጀበናው እሱን እንደ ራዳር የስሜታ አንጎላችን ነው። የግድ ያንን ነገር መቆጣጠር ካልቻል ኮንትሮል ማድረግ ካልቻል ገንፍሎ ብዙ ችግር ሊያጋጥም ይችላል። እንደ ሀገር ያንን ነገር ኮንትሮል ማድረግ ስላልቻለ ነው በየቦታው ጦርነቱ ጥላቻው ነው ያለው እና ጥላቻ ታርጌት የሚያደርገው ይሄ ስሜታ አንጎላችን ነው። ጥላቻን ስናስብ ሰዎችን በምንጠላበት ጊዜ ያ ስሜታ አንጎላችን ስራ ላይ ነው። እነዛ 2 ኬሚካሎች ሀይ ይሆናሉ። የዛን ጊዜ እንዳልኳችሁ አንድ የአንጎል ክፍል አንድ ነገር ነው በአንዴ መስራት የሚችለው። ትክክለኛ እንዴት ነው ራሽናል የሆነ ቲንኪንግ እና ኢሞሽን አንድ ላይ አይሄድም። ወይ ስሜታ አንጎላችን የበላ ይሆናል። በእርግጥ ጥሩ ስሜት ያስፈልጋል ራሽናል ቲንኪንጋችን እንትን ለማለት። ነገር ግን ኔጋቲቭ የሆነ ነገር ጥላቻ እንትን በሚልበት ጊዜ ብሎክድ ሆነናል። ማሰብ ማሰላሰል አንችልም። ከዚህ አንጻር ተረድተን አንድ የአንጎል ክፍል ስሜታ አንጎላችን እሱ የበላይ ሆና ፖዚቲቭ የሆኑ ነገር ይዘጋል። ሁለተኛ ይሄ እነዚህ ኬሚካሎች ሰውነታችንን ይጎዳሉ እና ይሄ አንድ ትልቅ እንግዲህ ማሰብ ያለብን እንደ ሀገር እንደ ህብረተሰብ እነዚህ ፊዚካሊ የሚጎዱ ነገሮች ናቸው። እነዚህ ኬሚካሎች ከዚህ በፊት ለማሳየት እንደሞከርኩት ለምሳሌ 20-30 ዓመት በዚህ በጦር ሜዳ ወይም ደግሞ በትጥቅ ትግል ያሳለፉ ሰዎች ሁልጊዜም ቢሆን አእምሯቸው የስሜታ አንጎላቸው በተጠንቀቅ ሁልጊዜ ማጥፋት ወይም ደግሞ ራስን ማዳን ላይ ስለሆነ ኮርቲዞል የሚባለው ኬሚካል ቅድም በጥላቻ ምክንያት የሚመጣው ኬሚካል ሁልጊዜ በአለርት ላይ ሁልጊዜ በተጠንቀቅ ሁልጊዜ ስላለ ያ ደግሞ እንዴት አድርጎ ይሄንን የሚያሰላስለውን የአንጎላችን ክፍል እንደሚጎዳው ማሰብ እንዲቀንስ እንደሚያደርገን እንደገና ደግሞ ጂፒኤስ የምንለው ደግሞ ሚሞሪያችንን እንዴት አድርጎ ዲስቶርት እንደሚያደርገው እንደሚጎዳው ለማሳየት ሞክሬያለሁ። በአንጻሩ እንግዲህ ለንደን ታክሲ 30-40 ሺህ መንገዶችን ለማየት ያ የሚያስበው ጂፒኤስ የምንለው ነገር ሰፊ ነገር በሚማርበት ጊዜ እንዴት አድርጎ ሊያድግ እንደሚችልና እንደገና ደግሞ በጣም ስትሬስ ሲበዛበት የኮርቲዞል የምንለው ነገር
ሁል ጊዜ ከጦርነት ከችግር ጋር ሲሆን እንዴት አድርጎ ያንን የአንጎል ክፍል ሽሪንክ እንደሚያደርገውና ፐርስፔክቲቭ ልናጣ እንደምንችል እንደሚያደርግ አይተናል። እንግዲህ ያው ኬሚካል ነው በዚህ በጥላቻም ጊዜ ኮርቲዞል የሚባለው ስለሆነ አሁንም ሰዎችን በምንጠላበት ጊዜ በእያንዳንዱ ሰከንድ በእያንዳንዱ ፖለቲካ አለመግባባት በዘርም በተለያየ ነገርም እንዲሁ ብቻ መልክ አይቶ ማለባባስ አይቶ የምንጠላው ጥላቻ ምናልባት ለተወሰነ ነገር ሊሆን ይችላል። ነገር ግን ኮንቲኒየስሊ ጥላቻ የምናደርገው ነገር ራሳችንን እየጎዳን ነው እና እንደ ሀገር እንደ ህብረተሰብ መቼም ሌላው ህብረተሰብም እንዳልኩት ያለ ችግር ነው፣ የሰው ልጅ ችግር ነው። ነገር ግን በእኛ ሀገር እንግዲህ ባለፉት 30-40 ዓመታት በዚህ እኛና እነሱ የሚለው ጥላቻ በተለይም ይሄ ዘር ፖለቲካ ከተጀመረ በኋላ የመጣው ችግር ከፍተኛ የሆነ እያንዳንዳችንን በሽተኛ አድርጎናል። እንግዲህ ይሄ ነው የኔ ከሳይንስ አንፃር የኔ ግንዛቤ። እንግዲህ በስጋት ጊዜ አእምሯችን ናሮ ነው የሚሆነው፣ ምንም ማሰብ የለም፣ ሰርቫይቫል ነው የሚያስበው። እንዴት አድርጎ ያንን ነገር ፋይት ፍላይት ፍሪዝ ነው የሚያስበው እና ምንም ሲምፕል የሆነ ነገር ነው የሚመርጠው፣ ወይ ጉድ ወይ መጥፎ ወይ ጥሩ ወይ ጠላቴ ወይም ደግሞ ወዳጄ ብሎ ነው የሚያስበው። ማመዛዘን ወይም ብላክ ኤንድ ዋይት ነው የሚያስበው እና ኮምፕሌክስ ቲንኪንግ ወይም ደግሞ በጣም ውስብስብ የሆነ ነገር ማሰብ እንደገና ደግሞ ኤምፓቲ ወይም ርህራሄ የምንለው ነገር በጣም ካልም የሆነ ነገር ማለትም እነዚህ ያልኳቸውን ስትሬስ ኬሚካሎች እነሱ ባሉበት ጊዜ ያን ነገር ልናደርግ አንችልም። እንግዲህ እንደ ሶሳይቲ እንደ ሀገር እኛ የምንኖረው በጣም ስትሬስድ በሆነ ነገር በተለያዩ በግጭት በምናምን ባለመግባባት ራሳችን በሚፈጥረው ነገር እና አእምሯችን ሁልጊዜ እነዚህ የስትሬስ ኬሚካሎች ሀይ ስለሆኑ ሰውነታችን ሁልጊዜ በጉዳት ላይ ነው ያለ ነው። ይሄ እንደ ሶሳይቲ እንደ ሀገር ችግር ውስጥ ነው ያለው። ሶ እንግዲህ በእንደዚህ አይነት ጊዜ አእምሯችን በቀላሉ ቶሎ ሲምፕል የሆነ ኤክስፕላኔሽን ነው የሚፈልገው። ቶሎ ያንን ነገር በቃ ስም ማውጣት ከሌ እንደዚህ ነው ማለት ነው የሚፈልገው። ያ ደግሞ ከዛ አልፎ ደግሞ ሶሻል ሚዲያው ያው ያንን ጥላቻችንን አምፕሊፋይ ያደርግና ጥላቻ በየቦታው ይሄዳል። ትንሿ ነገር በጣም ብዙ ነገር ትሆናለች እና እያንዳንዳችን በጣም ተጋላጭ ሆነናል። በአንድ በኩል ሶሻል ሚዲያ ህይወታችንን ቢያሻሽለው፣ በሌላ በኩል እንግዲህ ትልቁ የፈጠረው ነገር በጤናችን ደረጃ ያ አይነት ችግርን ተፈጥሯል። እንግዲህ የአንድ ሰው ችግር የአንድ ሰው ራዳር የዛን ነገር ማፍለቅ ለሌላውም ይሆናል። በዛ እንግዲህ በተለይ በግሩፕ የምናስብ ከሆነ ያ ነገር በቀላሉ ቅድም ሄት ወይም ጥላቻ እንዴት በቀላሉ እንደሚሄድ አይተናል። ስለዚህ በዚህ አይነት መንገድ ችግር ውስጥ ነው ራሳችንን የጣልን። እንግዲህ ማሰብ መቻል አለበት። ማሰብ ትልቁ ነገር እኮ ሰው የሰውን ችግር እንደ ራስ ማየት ሲያስብ ርህራሄ ሲፈጠር እንዴት ነው በእምነትም እኮ በጣም ትልቅ ነገር ነው። በእግዚአብሔርም ዘንድ በፈጣሪም ዘንድ በየትኛውም እምነት በጣም ትልቅ ነገር ነው። ነገር ግን ያንን ነገር ግን እንደ በመጥፎ ነገር የምናስብ በጥላቻ ሁልጊዜ ጭንቅላታችን ከተሞላ መርዝ ነው። ቅድም መጀመሪያ ላይ እንዳልኩት እኔ መርዝ ጠጥቼ ያ ሰው እንዲሞት መፈለግ ማለት ነው እና ስለዚህ የምናደርገውን ማሰብ መቻል አለብን። ዝም ብሎ ጥላቻ እንደምናስብ ይህን ሰው ያለደውም ይህን ሰው እንዲህ ነው እንዲህ ባደረገው መርገሙ ምኑ ያ በጣም ብዙ ኮንስኮንስ አለው፣ በጣም ብዙ ችግር አለው። እንግዲህ በትራፊክን እንትን ሁልጊዜ ይጠቀምበታል። በትራፊክ ላይ በጣም ኮመን ይሆናል። በተለይ በውጭ ዓለም አንድ ሰው በሀገራችን የተለመደ ነው፣ በሚነዳበት ጊዜ አንዱ ሰው ቀድሞት ቢሄድ ወይም ደግሞ ድንገት እንትሉ ላይ ቢገባበት እንግዲህ በጥላቻ ላይ በዚህ በስሜታዊ አንጎሉ ሁልጊዜ የሚነዳ ሰው ያንን እንደ መጥፎ ነገር ነው የሚያስበው እና ያ እንደዛ ኮንቲኒየስሊ የሚያደርግ ከሆነ ያ ሰውዬ በጣም ይጎዳል ማለት ነው። ነገር ግን በጣም ካልም የሆነ ሰው ደግሞ የጥላቻ ኮርቲዞል የምንለው የስትሬስ ኬሚካል ዝቅ ያለ ከሆነ በቀላሉ ያ ሰውዬ ምናልባት ችግሮት ሊሆን ይችላል፣ ምናልባት መንገዱን ላያውቀው ይችላል። በዛ አይነት መንገድ ትንሹም ትልቁም ነገር እንትን አይለውም። ነገር ግን ሁልጊዜ አእምሯችን በዛ አይነት ነገር በጥላቻ እና እርስ በርስ አለመግባባት ሁልጊዜ ከጭቅጭቃ እንትን ካለ በተለያየ በምናረጋቸው ነገሮች ሳናውቀው ያ ነገር ለምሳሌ መኪና መንዳት ይሆናል። ድንገት መንገድ ላይ ሰልፍ የሆነ ተሰልፈን አንድ ሰው እንትን ቢል የዛን ጊዜ እንደዚህ የምናደርግ ከሆነ በራሳችን ላይ በጣም አደጋ ያመጣል። እንደ ሀገር ትልቅ ማሰብ ያለብን ይሄ ትልቅ ነገር ነውና እንዴት ነው ካዲያ ለምንድን ነው ጥላቻ እንደው ጥሩ ነገር እንዲሰማን እርካታ በቀላሉ ያ ነገር የሚፈጠረው ምንድን ነው? እንግዲህ it can feel like relief because it reduces uncertainty። እንግዲህ
ጥላቻ በቀላሉ ጥሩ ነገር እንዲሰማን ያደርጋል። ምክንያቱም እርግጠኛ አለመሆንን ሊቀንስልን ይችላል። ለተወሰነ ጊዜ ለአእምሯችን ታርጌት ሲጦ ወይም ደግሞ ታሪክ እንትን ይለዋል። የሆነ ነገር ሲፈጠር አንድን ሰው ብሌም ማድረግ፣ አንድን ሰው ታርጌት ማድረግ፣ አንድ ነገር እነሱ እኮ እንደዚህ ስለሆኑ ነው እንዲህ አድርገው ነው እነሱ እኮ ባይኖሩ ኖሮ እኛ እንደዚህ እናድርግ ምናምን ነበር። በቀላሉ በዛ ሰዓት ታርጌት ያገኛል። ታሪክ ለመፍጠር ጥላቻ ይረዳዋል። ጥላቻውን ካላደረገ እንደዛ ነገሮች ማምጣት አይችልም። ያን ነገር ካላደረገ ደግሞ አእምሮ እንዴት ነው የተወሰነ ጊዜ ሳቲስፋክሽን ሊያገኝ ይችላል ሊያገኝ አይችልም። ስለዚህ ጀስት ይሄ ጥንካሬ አይደለም። ይሄ እንግዲህ በጣም እንትናችንን አንገራችንን ማስክ የምናደርግበት ነገር ነውና ጥላቻ ጠንካራ አያደርገንም። ጥላቻ ውስጣችን ያለውን ንዴት ከበር የምናደርግበት ነው እና ከዛ አንጻር በደንብ ማየት መቻል አለበት። እንደዚህ ምናልባት እንደምንናገረው እንትን ሊል ይችላል። ነገር ግን በውስጣችን በተለይ በፉትቦል በተለያዩ ነገሮች የራሴ ወገንና የነሱ ወገን የሚባል እንትን አለ። ኦክሲቶሲን ባለፈውም ጊዜ ለማየት ሞክረናል። ይሄ ሰዎችን እንግዲህ ሰው በትዳር ዓለምም በፍቅርም እንደገና ደግሞ የፍቅር ኬሚካል ነው የሚባለው። እንደገና በስፖርትም ሊሆን ይችላል፣ ጦር ሜዳም በጓደኝነት ሊሆን ይችላል፣ በዘር በአካባቢ አንድ ላይ በምንቧደንበት ጊዜ ይሄ ኬሚካል ነው። ልክ እናትና ልጅና ባልና ሚስትን ልክ እንደሚያቀራርበው ይሄ ኬሚካል ነው ቦንድ የሚያደርገን። ይሄ ኬሚካል በአንድ በኩል ቦንድ ሲያደርገ የዚህ ኬሚካል ዳንጀረስ ፓርቱ ምንድነው? የኛ ባለ ቁጥር ሁልጊዜም ቢሆን እነሱ የሚለው ነገር ስለሚመጣ ሰዎችን ጠላት እናተርፋለን። ለምሳሌ እኔ አርሰናል ደጋፊ ከሆንኩ ጠቅላላ የአርሰናል ደጋፊ የኛ ነው የሚለው ያ ኬሚስትሪው ኦክሲቶሲን በደንብ ቦንድ ያደርገኛል። ነገር ግን ከአርሰናል ውጭ የሆኑትን ሰዎች እንድጠላ ያደርገናል። ስለዚህ የኛ ጭንቅላት በጣም ትራይባል የሆነ አቲቲዩድ ነው ያለው። አንድን ወገን በምንወድበት ጊዜ ሌላውን እንድንጠላ ሊያደርገን ይችላል። የግድ እንደዛ መሆን የለበትም። ያ ስሜት አንጎላችን የበላይ በሚሆንበት ነገር ግን ያን ነገር ግን ስራ ያበለንት ማለት መቻላል። አሁን ትልቁ ችግር የኢትዮጵያ ውስጥ ምንድነው? በተቻለ መጠን ሁላችንም አንድ ቦክስ ራሳችን ውስጥ እንከታለን። ደጋፊም ይሁን ያለው መንግስት ይሄም ይሁን ያለፈውም ይሁን የሆነ ትሬንድ አለብን ጭንቅላታችን ውስጥ። ወደፊት እናየዋለን በዚህ ፕሮግራም ላይ ትሬንድ የመጣ ትሬንድ አለ። እንዴት ነው ፖለቲካ ማለት ወይ መንግስት መደገፍ ወይም መቃወም ነው። የሚቃወመውን በአንድ ሳይድ እናያለን፣ የሚደግፈውን ሐሳቡ ሳይሆን ይሄ ስሜት አንጎላችን ሃይጃክ ያደርግና ወደ እኛና እነሱ እንገባለን። እንደዛ መሆን የለበትም። ራሽናል ብሬናችን ተጠቅመን በሐሳብ ነው መከራከር የሚቻለው። የዛን ጊዜ ይሄ ራሽናል ብሬናችን ኢንጌጅ ያደርጋል። ነገር ግን ሰዎችን ሐሳቡን ሳይሆን ፖሊሲውን ሳይሆን አዳዲስ ሐሳብ በሐሳብ አይደለም እኮ እኛ ኢትዮጵያ ውስጥ እኮ ወይ ሰው ስም እናነሳለን ወይ ከሌ ፓርቲ ወይ ከሌ እንደዚህ ተቃዋሚ ነው ወይም እንደዚህ ደጋፊ ነው በሚል ብቻ እርስ በርስ ይሄ የጥላቻ እንትናችን በጣም ሃይ ነው የደረሰው። ያ ማለት ምን ማለት ነው? ያ ማለት እንግዲህ አንድ መኪና ለወሬ ያህል መኪናው ቆሞ ምንም ሳይንቀሳቀስ ዝም ብሎ ኢንጂኑን በቃ ራን ሲያደርግ እንደዛ ማለት ነው። የኛ ጥላቻ የኛ ውስጣችን ያለው ነገር ያን ያህል መኪናውን ኢንጂኑን እንደሚጎዳው ራሳችንን ነው የምንጎዳው ማለት ነው። እና እንግዲህ ሌላው ደግሞ እንደ አዲክሽን ነው። ጥላቻ እንደ አዲክሽን ነው። ለምሳሌ የአንድ ግሩፕ ፉትቦልም ይሁን በዘርም በምንም በተለያየ ነገር በፖለቲካም በምንም የኛ ግሩፕ አንድ ነገር ዊን በሚያደርግበት ጊዜ ለምሳሌ የአንድ ግሩፕ እኔ የምደግፈው ግሩፕ ሼር ያደርጋል የጥላቻ ንግግር የጥላቻ ነገር ሶሻል ሚዲያ ላይ ሼር አግና ብዙ ላይክ ብዙ ነገር ካለው ተወሰነ ሪዋርድ ማገኘው ነገር አለ። ዶፓሚን የሚባል እንግዲህ ዶፓሚን በተለያየ ነገር አግኝተናል። ዶፓሚን በመጠጥም ሊሆን ይችላል፣ በጥሩ ነገር አቺቭም ልናደርግ እንችላለን። ያለ ዶፓሚን መኖር አንችልም። ብዙ ነገር አይተናል እና ዶፓሚንን በመጥፎ መንገድም ባለፈውም ሳምንት ለማየት ሞክረናል። ለምሳሌ ጦር ሜዳ ያለ ሰው በዚህ በሽምቅ ውጊያ ያለ ሰው ወይም ደግሞ በነፃ አውጪ ውስጥ ያለው ሰው ያንድን ወገን የተቃራኒ ወገኑን ሲያሸንፍ ወይም ጥቃት አንድ ነገር ሲያደርግ የዶፓሚን ሳቲስፋይድ ያደርጋል። አንድ ነገር በልተን ወይም አንድ ነገር አቺቭ አድርገን የምናገኘውን ነው። እነዚህ ሰዎች ይሄንን እንግዲህ በጥላቻ የነሱ ያልሆነውን ግሩፕ አንድ ነገር በሚያደርጉበት ጊዜ ዶፓሚን ያገኛል። ኤቭሪ ታይም ያን ነገር ማድረግ ያንን የሚጠሉትን ግሩፕ የሚያጥላሉበትን
የበለጠ ጥላቻው ከፍ እንዲል የሚያደርጉበት መንገድ ይፈልጋል። የዛን ጊዜ ዶፓሚናቸው ከፍ እያለ ይሄዳል፣ አዲክትድ ይሆናሉ እና ጥላቻ ለእንደዚህ አይነት ችግሩ ይፈጥራል። ነገር ግን ያን ነገር መለወጥ እንችላለን። በዛ ፈንታ ዶፓሚን በዛ ከማግኘት ፈንታ ሰዎች በጋራ አንድ ፕሮጀክት በመስራት ትምህርት ቤት ሊሆን ይችላል፣ በግሩፕ ሆነ ኤክሰርሳይዝ ማድረግ ይችላል፣ በጋራ የሆነ የተቸገሩ ሰዎችን መርዳት ይቻላል እና ከእንደዚህ አይነት ነገር ውስጥ ካልወጣን በጣም በብዙ መንገዱ ጥላቻ በጣም ሳይድ ኢፌክት አለው። ግን በሚያሳዝን ሁኔታ በውጭው ዓለም በሞደርን ዓለምም በሌላውም ያለም ሰዎች ከነዚህ ውስጥ አንዱ ችግር ውስጥ አለብን። በተለያየ መንገድ በተለይ ሶሻል ሚዲያ ከመጣ በኋላ የምንጠላላበት መንገድ በጣም በቀላሉ ነው። አሜሪካን ብንሄድ ሰው የተከፋፈለ ነው፣ ዩሮፕን ብንሄድ ሰው የተከፋፈለ። ነገር ግን ሰዎች ራሳችን ላይ በጣም ትልቅ ችግር ይፈጥራል። እንግዲህ ጥላቻ በቀላሉ በምንጠላበት ጊዜ ማሰብ መቻል አለብን። ፊታችን ይቀላል፣ እንትናችን ደረታችን በጣም እንትን ሊል ይችላል፣ ብሪዛችንም ደግሞ አተነፋፍሳችን ሊቀየር ይችላል። እንዴት ነው አንድ ነገር ወይ ስደቡ ወይ አንድ ነገር አድርገው የሚለው ነገር በጣም አርጅ ያደርገናል እና የዛን ጊዜ ማድረግ ያለብን ከዛ ከጥላቻ ለመውጣት ፓውዝ ማድረግ መቻል አለብን። አንድ ነገር በጣም መጥፎ የሆነ ፖስት ሼር ከማድረጋችን ከመጻፋችን ፎርዋርድ ከማድረጋችን በፊት ፓውዝ ማድረግ መቻል አለብን። 4 ጊዜ ያህል 6 ጊዜ አየር ያወጣን ለ5 ለ6 ጊዜ ያህል ያን ነገር ስናደርግ በተቻለ መጠን ይሄ ከዚህ ከስሜታ አንጎላችን ወጥቶ እነዛን ኬሚካሎች እነዛ ኬሚካል የስትሬስ ኬሚካሎች ቢያንስ 20 ደቂቃ አምሯችን ክሊር ለማድረግ 20 ደቂቃ ይፈልጋል። ቢያንስ 20 ደቂቃ ጠብቀን ነው እንደው መልስ እንኳን መመለስ ያለብን ማድረግ ያለብን እና እነዚህ ነገሮች ማድረግ መቻል። ሌላው ሳይንቲፊክ የሆነ ነገር ምንድነው የሚሰማንን ነገር በቃ እኔ ኢንሰልትድ ሆኛለሁ፣ ተዋርጃለሁ ወይም እንደዚህ ብሎኛል እንደዚህ ያንን ነገር አውጥተን ስንናገር ያ እንግዲህ በተቻለ መጠን ከዚህ ከስሜት ወጥቶ ያን ነገር በመናገርበት ራሽናል ብሬን ኤንጌጅ እንዲያደርግ መልስ እንዲፈልግለት ነገሩን ሪሊዝ እንዲያደርግ ያደርገዋል እና በተቻለ መጠን ራሳችንን ከዚህ ከጤናችን አንፃር ማየት አለብን። እንደ ግለሰብም እንደ ሀገርም እንደ ሶሳይቲም ጥላቻ በጣም በከፍተኛ ደረጃ በሀገራችን ላይ ስለደረሰ ከዛ ነገር መውጣት እንደ ሀገር ማሰብ አለብን። እንግዲህ ለ2026 እንደኔ እምመኘው ለእያንዳንዱ ህብረተሰብ ከእንደዛ አይነት ነገር አትሊስት 1000 ሰው ቢያየው ከዛ ያንን ነገር መውጣት የሚችልበትን መንገድና ሌላውን ማስተማር የሚችልበትን መንገድ እንደ ሀገር። ምክንያቱም ሁልጊዜም ቢሆን 1 2 3 ወይም 10 20 ብሎ ነው ሰው የሚጀምረው እና እንደዛ አይነት ዘር መስራት መቻል አለብን። እንግዲህ ካፕቴን የምንለው የሚያስበው የአንጎላችን ክፍል መጠየቅ መቻል አለበት። ምን ኤቪደንስ አለው? ከዚህ የተሻለ ነገር ጥሩ እውነተኛነቱን እንዴት ማግኘት ይቻላል? ይሄንን ነገር ሼር ባረግ ምን ይፈጥራል ለሀገራችን ለሀገሬ? ይሄንን ነገር ሼር ባረግ ወይም ደግሞ ምን አይነት ነገር ሊያመጣ ይችላል? ወይም ይሄን ሩመር ባሰራጭ እንደዛ ብለን ቁጭ ብለን ማሰብ መቻል አለብን። እንግዲህ በዛ አይነት መንገድ ጥላቻን እንግዲህ ልንቀንስ እንችላለን እና እንደ ሀገር እንዴት ነው ካዳ ይሄ የሚገለን ነው? እንግዲህ ቅድም እንዳልኩት ጥላቻ ኬሚስትሪ ነው። ያ ኬሚስትሪ ስትሬስ ኬሚስትሪ ሰውነታችን ውስጥ ፍለድ በሚያደርጉበት ጊዜ መጀመሪያ ለማሳየት እንደም ኮክቴል ነው ብያቸዋለሁ። የሁለቱ ስትሬስ ኬሚካሎች እና የአሚግዳላ የምንለው የአንጎል ክፍል ሶስቱ ነገር ተባብረው ሰውነታችን ውስጥ መርዝ ነው የምንጨምረው። ያ መርዝ በምንጨምርበት ጊዜ ይሄ የሚያስበው የአንጎላችን ክፍል ኦፍላይን ነው የሚያስበው የሚያሰላስለው። ስለዚህ በዛ ሰዓት የሚታየን አታክ ማድረግ ነው። በቃ አለቅ፣ የሚያስብ ነገር የለም። ምን ይሁን ምን እና ሌላው it makes us sick high cortisol በጣም ኢሚዩን ሲስተማችን እዚህ ላይ ነው እንግዲህ ሲሳይ በጣም ሁልጊዜ በጥላቻ ውስጥ ያለ ሰው ኢሚዩን ሲስተሙ በጣም አነስተኛ ነው። ብለድ ፕሬሸሩ በጣም ሃይ ይሆናል እና ኤግዞስት እናደርጋለን። ስለዚህ በጥላቻ ፉል የሆነ ሶሳይቲ እንግዲህ ፊዚካሊ ሲክ የሆነ ሶሳይቲ ውስጥ ያለ ነው እና በጣም ሰውነታችን በጣም ደካማን በጣም የሚታመም ህብረተሰብ ነው ያለ ነው እና እንግዲህ ይሄ ሌላው ምንድነው ትልቁ ብላይንድ ነው የሚያደርግ ሜክስ አስ ብላይንድ። በቃ ሰዎችን እንደ ሰው ማየት ይቀርና እንደ ኤኒሚ ወይም ደግሞ ከሃዲ በጣም የተለመደ ነገር ነው። ከሊሱማ ከሃዲ ነው፣ ከሌ ተከፋይ ነው፣ ከሌማ እዚህ ተቀጣሪ ነው፣ ከሌ እንደዚህ። ይሄ በጣም ኮመን የሆነ ነገር ነው በሀገራችን። ያ ግን ከኋላው ያለውን ነገር አንደርስታንድ አናደርግም። እያንዳንዷ የምናደርጋት ነገር አንድ የተወሰነ የአንጎል ክፍል አለ፣ አንድ የተወሰነ 2 3 የሆነ ኬሚካል አለ። እነዛ ነገሮች የምናደርጋቸው ነገሮች ሁሉ
ዋጋ ያስከፍሉናል። እዚህ ጋር እንዳልኩት እንግዲህ ኢሚዩን ሲስተማችን በጣም ከሃይ ኮርቲዞል ሃይ በሚሆንበት ጊዜ ሁልጊዜ በጥላቻ መንፈስ ካለን ኢሚዩን ሲስተማችን ይጎዳል፣ የብለድ ፕሬሸራችን ሃይ ይሆናል እና ኤግዞሽን ድካም መድከምን እና በጥላቻ የተሞላ ወይም የተመረዘ ህብረተሰብ ፊዚካሊ ሲክ የሆነ ወይም ደግሞ በሰውነቱ ደካማ ይሆናል። ሌላው እንዳልኩት እንግዲህ ሰዎችን እንደ ሰው እንዳናይ ብላይንድ ያደርገናል ማለት ነው። እንግዲህ ይሄ ከሳይንስ አንፃር ነው። እንግዲህ እንዴት አድርገን ከዚህ መውጣት እንችላለን? ቅድም እንዳልኩት ፓወርለስ አይደለም፣ አቅም አለን፣ መለወጥ እንችላለን። ይሄ ስሜታ አንጎላችን የበላይ በሚሆንበት ጊዜ ይሄን ራሽናል ብሬናችንን ተጠቅመን ከዚህ ነገር መውጣት እንችላለን። የመጀመሪያው ነገር ማድረግ ያለብን ቅድም እንዳልኩት አድሬናሊን ከዚህ ከሰውነታችን ውስጥ ለመውጣት 20 ደቂቃ ክሊር ለማድረግ ከሲስተማችን 20 ደቂቃ ይፈጅበታል። የዛን ጊዜ 20 ደቂቃ መጠበቅ አለብን። ያን ኬሚካል ከውስጣችን ክሊር እስኪያደርግ ድረስ ኖርማል ክሊን የሆነ ማይንድ እስኪመጣ ድረስ መጠበቅ ነው። መልስ መመለስ ያለብን ምንም ማድረግ ያለብን ነገር ያን ማድረግ ከቻል እንግዲህ ከጥላቻችን ሰርክል መውጣት እንችላለን። እንግዲህ ሁልጊዜ የጥላቻ ፖለቲካ እርስ በርስ በጣም ኮመን ነው። ኢትዮጵያኖች ተገናኝተን የምናወራው አንዳንዴ 80-90% ምንም የምናደርገው ነገር የለም፣ ራሳችን ኮንትሪቢዩት የምናደርገው ነገር የለም። ነገር ግን እኔ ምን አደረኩ የሚል ነገር የለም። እንዲሆነ እንዲያርገው እንላለን። ጥላቻ ውስጥ እንገባለን ሳናስበው ሳይሆን ኦልሬዲ ሁላችንም ቦክስ ውስጥ ነው ያለነው፣ እኔንም ጨምሮ ማለት ነው። እና ከዛ መውጣትና ቶፒካችን የጥላቻ ብቻ ሳይሆን ፉትቦል ይሆናል፣ ስለ ፋሚሊ ሊሆን ይችላል፣ ስለ አካባቢ አየር ሊሆን ይችላል፣ ስለ ዓለም ፖለቲካ፣ ስለ እምነት ወይም ሳይንስ፣ ስለ ቴክኖሎጂ፣ ስለ ኤአይ፣ ስለ ሙዚቃ፣ ስለ አርት፣ ስለ ወደፊት ሰላም፣ ስለ ተስፋ እነዚህ ነገሮችን በምናደርግበት ጊዜ ሁልጊዜ ተገናኝተን ከምንጨቃጭቅና ኮርቲዞላችን ሃይ አድርገን ራሳችንን ከምንጎዳ እነዚህን አይነት ነገሮች ኮንፍሊክት በምናደርግበት ጊዜ የተሻለ ነገር እንፈጥራለን። ቅድም እንዳልኩት በጋራ ስፖርት ማድረግ፣ ፓርክ በጋራ አንድ ላይ ሆኖ እንትን ማለት፣ ሙዚቃ፣ አርት የመሳሰሉትን ነገሮች something beautiful የሆነ ነገር አንድ ላይ በጋራ መስራት፣ የጋራ የሆነ ቻሪቲ መስራት፣ እነዚህ ነገሮች ለጤናም እንደ ህብረተሰብም እንድናድግ ያደርገናል። እና ያ እነዚህ ነገሮች ብዙ ጊዜ ይነገራሉ። ሌላው ኢንፎርሜሽን ዳይት በተቻለ መጠን አብዛኞቻችን ያው ስሜታ አንጎላችን ሙሉ ጊዜ ዶሚኔት ስለሚያደርገን ብሬኪንግ ኒውስ ኔጋቲቭ የሆኑ ነገሮች ናቸው። ፖዚቲቭ ለሆኑ ነገሮች ይሄን ያህል እንዲህ አይነት ቦታ ጥረው ልማት ወይም ቴክኖሎጂ በሀገራችን እንደዚህ ለዛ አቴንሽን አንሰጥም። ነገር ግን እንዲህ ቦታ እንዲህ ሰው ተገደለ፣ ከሌ እንደዚህ ያለው፣ ከሌ መጥፎ በቃ ለወሬና ለእንትን በጣም ለእንደዛ አይነት ነገር እንትናል። እኔ ከራሴ ኤክስፒሪየንስ የዛሬ 12 ነው 13 ዓመት ስለ አእምሮ የመጀመሪያው መጽሐፍ እንትን ሳወጣ የዛን ጊዜ ጠቅላይ ሚኒስትር ፍቅረ ስላሴ የድሮ እንትን የእሳቸውን መጽሐፍ ወጥቶ ነበር። የኔ 30 እና 40 ብር ነበር የሚሸጠው የመጀመሪያው ስለ አእምሮ አስተዳደር እንዴት እንደሆነ አእምሮ እንዴት እንደሚሰራ። እሳቸው 250 ብር ነበር። እንግዲህ በዛ ሰዓት የኔን መጽሐፍ ኦልሞስት ዘ ሴም ታይም ነው የወጣው። አቴንሽን ማንም የሰጠው ነገር የለም። ነገር ግን የእሳቸው መጽሐፍ ያው ሁሉ ጊዜም አእምሯችን ተፈጥሯችን ነው፣ ሁሉም የሰው ልጅ ተፈጥሮ ነው ለእንደዛ አይነት ነገር ስለሆነ ሁልጊዜም ቢሆን መጽሐፉ መጥፎ ነው ማለት ሳይሆን ኤገር እንሆናለን። ኮንስትራክቲቭ ለሆነ ነገር ሳይሆን ምንድነው የሚለውን ነገር ቅድሚያ እንሰጣለን እና በተቻለ መጠን በጎ ነገሮችን ከራሳችንን እንግዲህ ዳይት ማድረግ መቻል አለብን። ኢንፎርሜሽን ዳይት እንዲኖር ማድረግ መቻል አለብን እና እንደዚህ ነገሮች ማሰማጀብ። ሌላው እንግዲህ ሊደሮቻችን በጣም ኮሌክቲቭ የሆነ ብሌም ሂዩሚሌት የሚያደርገው የሚያዋርድ እንደዛ አይነት ነገሮችን ክሊር የሆነ ነገር እንዲነግሩ ማክበርን፣ ፌርነስን፣ የሚጠቀሙበት ቋንቋ ሼርድ የሆነ አይደንቲቲ እንዲኖረን፣ ሚዲያ ላይ እንዴት ነው ኢሞሽናል ቴምፕራቸራቸውን በደንብ እንትን ማለት፣ መከባበርን፣ እነዚህ አይነት ነገሮች የአንድ ሊደር ወይም የአንድ አካባቢ መሪ እንደዛ ማድረግ የሁላችንን የእያንዳንዳችን ላይ ትልቅ ተጽዕኖ ሊያደርግ ይችላል። ስለዚህ ከዛ ጀምሮ ከላይ ጀምሮ መታሰብ መቻል አለበት እና እንግዲህ ለፐብሊክ ሜሴጁ ምንድነው? ኬሚስትሪውና ካራክተርን ኮንቪንስ ማድረግ እንችላለን። አንድ ሰው ለምሳሌ በንዴት መጥፎ ነገር ተናግሮ
በኋላ ሪግሬት ያደርጋል። ይሄ ኖርማል ነው። ስሜታ አንጎላችን አንድ ጥፋት ያጠፋል። ያ ነገር ውሎ አድሮ ከተወሰነ ደቂቃ በኋላ ያ ነገር ኬሚካሉ ክሊር ሲያደርግ ከሲስተማችን ለምን እንደዛ ያደረግኩ እንላለን። እና ያ ሰውዬ እንግዲህ በሰራው ስራ አይጠየቅም ማለት አይደለም። ነገር ግን እንዴት ነው ውሻ ቤት ውሻ አለን፣ ለዛ ቤት ውሻ ለተፈጥሮ ተጠያቂ አይደለም፣ ግን ማኔጅ ማድረግ ልክ እንደዛ ነው። እንዳንድ የቤት እንስሳ ማለት ነው የስሜት አንጎላችን። እሱን ተፈጥሮ መቆጣጠር አንችልም። የራሱ ህይወት ፈጣሪ የሰጠን ነገር አለ። ነገር ግን ማኔጅ ማድረግ ሪስፖንሲቢሊቲ አለን እና እንደዛ አድርገን ማሰብ መቻል አለብን። ይሄ የነርቨስ ሲስተም ችግር ነው፣ የኬሚካል ችግር ነው፣ አእምሮ ላይ ነው፣ ሰውነታችን ላይ ነው ጥላቻ የምናደርገው እና እንደ ቀላል ነገር ክሌን እንደዚህ ነው ክሌት አባቱ እንደዚህ በገደለው እንዲህ ባጠፋው ምናምን የምንለው ነገር ሁሉ ተደጋግሞ በጣም ሁሉ ጊዜ አብሮን እንትን የሚል ከሆነ ኮንሲኮንሱ በጣም ብዙ እንግዲህ አለ። እንግዲህ ያው በዚህ ጊዜ ጥላቻ በሚኖርበት ጊዜ ያው ደረታችን ላይ የሚያመጣው ነገር፣ በቬናችን ላይ የሚያመጣው አንገር፣ በሰውነታችን ላይ የሚያመጣው ድካም፣ እነዚህ ሪል ኬሚስትሪ ናቸው እና እነዚህ ኬሚስትሪዎች እንግዲህ ይህንን ነገር ጥላቻውን በዚህ በእኛ ኬሚስትሪ የእኛን ኬሚስትሪ ማኒፑሌት በማድረግ በተለያየ በመጥፎ ዜና በመጥፎ ጥላቻ ኬሚስትሪያችንን ጭንቅላታችንን ማኒፑሌት በማድረግ ፕሮፊት የሚያደርጉ ሰዎች አሉ። በእኛ ዲቪዥን በእኛ መለያየት ሰዎች የሚጠቀሙበት አለ። እንግዲህ ኬሚስትሪያችንን የእኛን ጭንቅላት ኬሚስትሪ የእኛን ነርቨስ ሲስተም ማኒፑሌት በማድረግ ሰዎች ስለሚጠቀሙ ያንን ነገር ማሰብ ያለብን ነው። በእኔ ኬሚስትሪ በእኔ ጭንቅላት ማኒፑሌት ተደርገው ሰዎች አድቫንቴጅ መምታት የለባቸውም ማለት መቻል አለብን። ትልቁ እንግዲህ አንድ ትልቅ እንደመፈክር እንትን የምለው we have to say እንደኛ ኢትዮጵያን ዛሬ ማንም ሰው ነርቨስ ሲስተማችን ላይ የኔን ነርቨስ ሲስተም ማዝ ወይም መውሰድ አትችልም። you cannot have my nervous system, you cannot drag my brain። ማንም ሰው መርዝ ጭንቅላቴ ውስጥ ሊጨምር አይችልም። ምክንያቱም ሶሻል ሚዲያ የሚያመጣው የተለያዩ ጥላቻ በጣም መጥፎ ነገሮች እነዚህ የእኛን ነርቭ ሲስተም ይወስዳሉ። እንደገና ደግሞ አእምሯችን ላይ ድረግ ነው የሚያደርጉት። እንደዛ አድርገን ማሰብ የሚችል ህብረተሰብ መፍጠር መቻል አለብን። የኛ ጥሩ ስትሬንግዛችን እንዴት አድርገን እርስ በርስ ፋይት እንደምናደርግ ሳይሆን እንዴት አድርገን ላሊበላን ቢልድ እንዳደረግን፣ እንዴት አድርገን ኮሎኒያሊዝምን በጋራ እንዴት እንደተወጣን፣ እንዴት በጋራ ሼርድ ቫልዩ እንደ ጥምቀት የመሳሰሉ ትልልቅ ቫልዩዎቻችን እንዳደረግን ነውና የኛን ትልቅ ዳይቨርሲቲ ካልቸር በጣም ኦልደስት የሆነች ሲቪላይዝ ካንትሪ ነው እንጂ በዚህ ማንም ሰው ተነስቶ በጥላቻ እንዲከፋፍለን አያስፈልግም። እያጠቃለልኩ ነው እና እንግዲህ ኢትዮጵያ ቢግንስ ኢን ዩር ቦዲ ነርቨስ ሲስተም። ኢትዮጵያን ማዳን፣ ኢትዮጵያን እንደ ህብረተሰብ ኢትዮጵያኖች መዳን የምንችለው መፈወስ የምንችለው ከራሳችን ነርቨስ ሲስተም፣ የራሳችንን ነርቨስ ሲስተም የጥላቻውን እነዚህን ቅድም ያልኳቸውን ስትሬስ ኬሚካሎች ክሊር እያደረግን በምንሄድበት ጊዜ የምንመርጠው ኬሚካል ዛሬ የምንመርጠው ኬሚካል ነገ እንደ ሀገር ማዳን መፈወስ እንችላለን። እርስ በርስ መዳን የምንችለው በእርግጥ ሳይንስ ነው። ነገር ግን የተሻለ ካልም ኬሚስትሪያችን በጭንቅላታችን ውስጥ ባላንስ ማስተካከል ከቻል የተሻለ ቲንኪንግ ይኖረናል፣ ዲስአግሪመንት ይኖረናል። ያን ግን አለመግባባታችን ዲስትሮይ እንዲያደርግ አያስፈልግም። ስለዚህ እንደ ሀገር ወደፊት በተለይ በ2026 ፕሌን ማድረገው ሀገራችንን ፊውቸር በዛ አይነት መንገድ ማየት እንትን ማለት አለብን። እንግዲህ ኢትዮጵያ እንግዲህ doesn't need more shouting brains፣ ዝም ብሎ የሚጮሁ የሚናድዱ የጥላቻ ብሬኖች አያስፈልገንም። እኛ በጣም ሞር ካልም የሆነ ብሬን በተለይም ራሽናል ብሬናችን የሚመራው ዩኒቲ ይኖረናል። ልዩነቶቻችንን በዲግኒቲ በደንብ አድርገን እንትን ማለት እንችላለን። የመጀመሪያው ስቴፕ ማድረግ ያለብን ጭንቅላታችን ውስጥ ያለውን ኬሚስትሪ ማስተካከል መቻል አለብን። እንግዲህ ኬሚስትሪ doesn't create heat alone። ኬሚስትሪው እንዳለ ብቻውን ጥላቻ አይፈጥርም። ነገር ግን ፖለቲካውና ባህላችን ማተር ያደርጋል። እነዚህን ነገሮች መቆጣጠር ከቻል ሬጉሌት ማድረግ ዊክነስ ሳይሆን ናሽናል ሴኩሪቲ ነው። በዚህ እናበቃለን። ሲሳይ አመሰግናለሁ ወንድሙ። ምናልባት እንግዲህ በዝርዝር ያነሳቸው ነገሮች አሉ። ሰው በዕለት ተዕለት ህይወቱ ውስጥ የሚያውቀው ነገር ነው። ነገር ግን ደግሞ ያ ለምን እንደሚሰማው
አእምሮ ሳይንስ አንጻር ደግሞ የዘረዘርካቸው ነገሮች አሉ። እንደውም በጥሩ አገላለጽ ያጠቀምከው ነገር አለ። ሰዎች ጥላቻ ሲያሳድሩ መርዙን ራሳቸው እየጠጡ ጠላት ወይ ደግሞ የጠሉት ሰው ላይ ያ ጉዳት እንዲደርስ የመሻት ነገር እንደሆነ ያሳየው ነገር አለ። ምናልባት ጥሩ አድርገህ ገልጸዋል። ምናልባት እኔ እንደማጠቃላይ አንድ ጥያቄ ለማንሳት የፈለግኩት ሰዎች በተለያየ መንገድ እንዲህ አይነት ችግር ይገጥማቸዋል ወይ ደግሞ ስሜት ይሰማቸዋል። አንዳንዱ ትራፊክ ላይ የሚሰማው ስሜት ሌላው ቦታ ላይ ላይሰማው ይችላልና ምናልባት የሰዎች ባህሪ ከእንትኑ ጋር ሊያዝ ይችላል ወይ? ምናልባት በፖለቲካ ጉዳይ የሚናደድ ሰው ወይ ደግሞ በፖለቲካ ጉዳይ ብዙም ደንታ የማይሰጠው ሰው የበለጠ በትራፊክ ጉዳይ ላይ ሊጨነቅ ይችላል ወይ? በግሌ የራሴን እንትን ነው በፖለቲካ ጉዳይ ላይ ነገሮችን እንዳመጣጡ የማየት እንትን ማለት አለኝ ብዬ አምናለሁ። የትራፊክ ነገር ግን ሲመጣ ለምሳሌ አንድ መኪና በተለይ ኢትዮጵያ ውስጥ የሚያጋጥም ነገር እጅግ በጣም የሚገርመኝ ምናልባትም ሕግ የለም ወይ ብዬ ራሱ እስክጠይቅ ድረስ የምገረመው መኪናዎች ሌን የሚባል ነገር አይጠብቁም። መሀል ላይ ሁለቱንም ሌን እንዳታልፈው በዚህም በዚያም እንዳትገባ አድርገው የሚጓዙበት ነገር አለና እንዲህ አይነት ነገር ሳይ በፍጹም ልታገሰው ከሚችለው በላይ ይሆናልና ምናልባት የሰዎች ትዕግስትን የሚፈታተኑ ነገሮች እንደ ሁኔታዎቹ ይለያያሉ የሚል ነገር እግረ መንገዴ ለማንሳት ነው። ምናልባት እንደ ማጠቃለያ የምታነሳው ነገር ካለ በጣም ጥሩ ነው። አሁን ምንድነው ችግሩ? አንተ የመጣው ከዲፍረንት ካልቸር ነው። እኔና አንተ እንግዲህ ከአሜሪካ ነው የመጣ ከአሜሪካ እና ከኤሮፕን የመጣ ነው። ለእኛ እንዴት እንደዚህ ሲምፕል የሆነ ነገር አሁንም ብለን በቀላሉ ስሜታዊ አንጎላችን እንትን ይችላል። ግን በአጠቃላይ ማየት ያለብን እንግዲህ ይሄ የባህል ጉዳይ ነው። በእርግጥ ኢትዮጵያ ውስጥ በጣም የሚያሳዝን የሚያስገርም ነገር ነው። መኪና ሰዎች እንዴት እንደሚነዱ መኪና መያዝም ያስፈራል። ከዚህ ከውጭ ሄዶ እያንዳንዳችን ባዮሎጂያችን ይለያያል። እንዴት አድርገን ስሜታችን መቆጣጠር የምንችለው በእርግጥም በጣም ሴንሲቲቭ የሚያደርጉንም ነገሮች አሉ እንደ ትራፊክ አይነት ነገር። ሌላው ቀርቶ እኔ ራሴ ለምሳሌ አሁን ብዙ ጊዜ ራሴን የምታዘበው በምንድን ነው መኪና እንኳን ኢትዮጵያ ውስጥ ነድቼ አላውቅም ስለምፈራ ሰልፍ ላይ ምናምን ሰልፍ ላይ የሆነ ነገር ሱፐርማርኬት የሆነ ቦታ ተሰልፈን ድንገት አንድ ሰው ከፊት መጥቶ ዝም ብሎ ዘል ብሎ ሲገባ ምናምን ሪአክት አደርጋለሁ። እኔም ራሴ ዋይ ምናምን እላለሁ፣ አውቀዋለሁ። ኦኬ ስሜታዊ አንጎሌ እየሰራ ነው፣ ግን በተቻለ መጠን ራሴን እንትን ይችላል እና ዳስ ናቹራል። ይሄንን አቮይድ ማድረግ የምንችለው ነገር የለም። ለምሳሌ አንድ ኤግዛምፕል ልስጥ። ስሜታችንን እኮ እንትን ማለት አንችልም መቆጣጠር እንጂ ሪአክት እንዲያደርግ ማድረግ አንችልም። እዚህ አንድ ጊዜ ኤክስፐሪመንት ነው የተደረገው። ትልቅ ዙ አለ። እዛ ዙ ውስጥ በመስታወት ነው ከበር የተደረገው። ያን መስታወት አልፎ እነዛ እንስሳት እንደማይጎዱ ይታወቃል። ግን እዛ ሰዎች ሄደው እንዲያዩ በሚደረግበት ጊዜ ድንገት እነዛ እንትኖች ለመተናኮል ይሞክራሉ እንስሳቶቹ። ሳናስበው we're 100% sure ያን አልፎ ሊመጡ አይችሉም። ነገር ግን ስሜታችን መቆጣጠር የማንችለው ቢኮዝ 5 ጊዜ ያህል ፋስት ነው ብያለሁ። ስሜታዊ አንጎላችን መደንገጣችን አይቀርም፣ አንድ ነገር እንትን ማለታችን አይቀርም እና ነገር ግን ከዛች ሰከንድ በኋላ ያለችው ነገር ነው የሚወስነው። ልክ ያ አክሽን በተፈጠረ ጊዜ መኪና አንድ ሰው እንትን ሊል ይችላል፣ ትናደዳለህ። ነገር ግን ከዛ በኋላ ያለውን ኮንትሮል ማድረግ ትችላለህ፣ ማኔጅ ማድረግ ትችላለህ። ያ ምንም ማድረግ የምትችለው እንዳልኩ ነው። ሰልፍ ላይ አሁን መቼም ቢሆን እኔ አንድ ሰው ከፊቴ መጥቶ ሰልፍ አቋርጦ እንትን ሲል ሪአክት አደርጋለሁ። ግን ያንን ነገር ሃንድል የማደርግበት መንገድ ስሜታዊ አንጎሌ ዶሚኔት እንዳያደርገው ራሽናል ብሬንን ልንጠቀም እችላለሁ። እዚህም ትራፊክ ስነዳ እንደዛ አይነት ነገር ቢያጋጥመኝ የስ ሪአክት አደርጋለሁ። ነገር ግን ምንድን ነው ማድረግ የሚችለው? የዛን ጊዜ ትንፋሽን እንትንልና በተቻለ መጠን ከስሜታዊ አንጎሌ ወጥቼ እንትን ላደርግ እንችላለን። ያን ልንቆጣጠረው አንችልም፣ ግን ኮንትሮል ማድረግ የምንችልበት ስሜታዊ አንጎላችንን ማኔጅ የምናደርግበትን መንገድ እንትን ልንል እንችላለን። እንዲህ ለምሳሌ አሁን ወደ ጥላቻውን ብንሄድ ድንገት አንተን የምጠላው የፖለቲካ ሰው ቴሌቪዥኑ ላይ ሊመጣ ይችላል። ቴሌቪዥን ላይ ሲመጣ ንዴቱ ወይም እንትኑ ሊመጣ ይችላል። ነው ማለት መቻል አለብህ። ያ ሪአክት ልታደርግ ትችላለህ። ግን ከተወሰነ ጊዜ በኋላ እየለመድክ ስትሄደው አንተ ያን ነገር ማድረግ ትችላለህ። ትልቁ ነገር የሰው ልጅ እኮ እንትን ትሬን ማድረግ እንችላለን እና አንደርስታንድ ማድረግ ነው። ሰው በአንድ ጊዜ ያን ነገር ከዛ ሊወጣ አይችልም። ሁላችንም ልንወጣ አንችልም።
እና አሁን ይሄን ብዙ ኤክስፐሪመንት ያደረኩት ነው ለራሴ ይሄን ጥላቻ ከዚህ ነገር መውጣት አለብኝ ግን it took me time ተወሰነ ነገር ይመጣል ያን ነገር ምናምን ድንገት የሆነ ማስፈልግ ነገር አንድ ነገር ሲያደርግ ምናምን ያን ሰው ለመጥላት ሞክረናል ነው አሁን እንደዚህ ሊፈጠር ይችላል እንዲህ አይነት ኬሚካል ነው ይሄንን ማስተምረው በራሴ መጀመሪያ ተግባር ማድረግ አለብኝ የሚል ነገር ስላለብኝ እና it takes time ግን ትልቁ ነገር አሁን የኔ መልእክት ሲሳይ ምንድነው let's understand ይሄ ነገር በጣም ችግር ይፈጥራል እንዳልኩት የተለያየ ጤና እንደ ህብረተሰብ በጣም ችግር የሚፈጥር ነገር ነው እኔ መድኃኒት መርዝ ጠጥቼ ሊያን ሰውዬ እንዲሞትልኝ እንትን ምል ከሆነ መቼም ነገር የሚሆን happen አይደለም ስለዚህ ለምንድን ነው መርዙን ማላቆም ምንም ሰው አሁን ለምሳሌ አሁን አንተ ፐብሊክ ፊገር አልባት 70-80% የሚወድ ሰው ይኖራል ግን 10-15% የማይወድ በሺ የሚቆጠር ሰው ሊኖር ይችላል እነዛ ሰዎች ስለጠሉ ይሳይ ምንም ነገር የተፈጠረ ነገር የለም አይደለም እነዛ ሰዎች ግን አንተን በመጥላታቸው ራሳቸውን የተጎዱት እና እንደዚህ አድርጎ ሰዎች ማሰብ መቻል አለባቸው ኦኬ እና እንደዚህ ከሆነ ለምንድን ነው ይሄ ሁሉ ነገር የምናደርገው why do I pay that price እንደዛ ብሎን ማሰብ መቻል አለ ሰዎች እንደዛ እንዲያስቡ ነው አሁን ግን እንደ ሀገር በቃ በዚህ በተለይ በፖለቲካ የተነሳ በጣም ትንሹም ትልቁ መራገም ነው በጣም ያሳስበኛል እንትን ይለኛል ያው ከዛ ህብረተሰብ እንደወጣ እንትን ተለያየ ከዛ ህብረተሰብ መገናኝበት የተለያዩ መንገዶች አሉና ዲስከሽኑ ምን ሲኖር በቃ ተነስተው አንዱ ነገር እንዲህ ባደረገው እንዲህ አድርጎ እንዲህ በውስጥ ያ ነገር ይሰማኛል ሁሉም ቦታ ወይም ደግሞ አስፈላጊም አይደል እንደዛም ቦታ መናገርማ አልፈልግ ነገር ግን ሰዎች መረዳት ብንችል የሚያመጣውን ነገር እንደቀላል አይደለም የሚያመጣብንን ችግር ኮንስታንትሊ በዛ ጥላቻ ያለን ከሆነ ጤናችን መጎዳቱ ብዙ ሊያስደንቀን አይገባም ሲሳይ በዚህ ላጠቃል መልካም አዲስ አመት ለሀገራችን እንግዲህ ከጥላቻ ነፃ የሆነ አመት እንዲሆን እመኛለሁ አመሰግናለሁ ወንድም እንግዲህ በኔም በኩል የፈረንጆቹን አዲስ አመት ወይ ደግሞ ግሪጎሪያንን አመት ለሚያከብሩ ሁሉ መልካም አዲስ አመት እንግዲህ ይህ አመት ለኢትዮጵያም በጎ ነገር ይዞ የተሻለ ጊዜ እንዲሆን ያው መልካም ምኞታችንን በመግለጽ የዛሬውን ፕሮግራም በዚሁ ያጠናቀናል ጤና ይስጥልን ተኩስ ከአፈሙዝ አይጀምርም ጦርነት ከድንበር አይነሳም ጥላቻ ከአንደበት አይሾልክም ሁሉም የሚጸነሱት በአእምሮ ውስጥ ነው ሁላችን በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክሌር ቦምብ ሊሆን ይችላል የሰላም ቅል ሊሆንም ይችላል የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል እንዴት ሆኖ በየት በኩል